እንዳትወርቂ። ሰላም ውድ ዱኒ ኤንድ ዳጊ ዩቲዩብ ተከታታዮች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ በሌላ ቪዲዮ መተናል። ዛሬ ይዘንላችሁ የመጣነው ቪዲዮ የበዓል ቪዲዮ ነው። ለበዓል ዝግጅት ላይ ነን። ከገበያ ነው የምጀምረው። ልጆቼን ይዤ ስቶር ወጥቻለሁኝ። ከልጆቼ ጋር ነው አብረን ዛሬ ገበያ የወጣ ነው። የምንፈልገውን ለበዓል የሚያስፈልገን ብለን ያሰብነውን ነገሮች እንገዛዛለን። የጀመርኩትኝ ያው እንግዲህ እንደምታዩት ዶሮ ከመግዛት ነው። ያው የኔ ረዳት ሰላም እያለቻችሁ ነው። እንግዲህ የጀመርነው ገበያችንን ከዶሮ ነው። ብዙ ጊዜ ስፕራውት እንደዚህ ሙሉ ዶሮውን አላገኝም ነበር። ዛሬ ግን ቀንቶኛ አግኝቻለሁ። ለገና በጣም 2-3 ጊዜ ተመላልሼ ነበር ያገኘሁትኝ። ዛሬ ግን የመጀመሪያ ብሄድንበት ቀን ያገኘሁትኝ። እሱን አነሳን። ከዛ ቀጣይ ደግሞ ቤት ውስጥ የሚያስፈልገኝን ቺዝ አልቆብኝ ነበር። ቺዝ ገዛሁኝ። ከዛ ወዴት ነው የምንሄደው? ወደ ሽንኩርት ነው የምንሄደው። ያው ዶሮ ከተሰራ ሽንኩርት ግዴታ ነው። ግማሹ ሽንኩርት ነውና ሽንኩርት ነው እንግዲህ ያነሳ ነው። ያው እንግዲህ እንደምታዩት እያገዘችኝ ነው ግሬስዬም። ሽንኩርት እንደምታዩት 2 ብቻ ነው ያነሳሁት። ምክንያቱም ቤት ሌላ ስላለኝ እንደዚህ ታሸገ 3 አለኝ። ለዛ ይበቃኛል ብዬ 2 ብቻ ነው ያነሳሁት። ከዛ ደግሞ ወደ እንቁላል ነው ሄድነው። ቼክ አደረግኩኝ። ለምን የሆነ ጊዜ ላይ እንደዚህ ቼክ ሳላረግ ገዝቼ አንድ የተሰበረ አግኝቻለሁና ከዛ በኋላ ሁሌ ቼክ አድርጌ ነው የምገዛው። እንቁላላችንን ገዛን፣ ውሃችንን ቀዳን። አሁን ልጆቼን ይዤ ተያይዘን ደግሞ ወደ ታርጌት ልንሄድ ነው። ታርጌት ደግሞ የምሄድበት ምክንያት የአይብ የምሰራበትን ወተት ብዙ ጊዜ እዛ ነው የማገኘውና እሱን ለመግዛት ወደ ታርጌት እየሄድን ነው። ግሬስዬ በጣም የምትወደው ስቶር ታርጌት ነው። ስፕራውት ብዙ ደስ አይላትም፣ ጠባብም ስለሆነ ይሆናል እኛ ያለንበት አካባቢ ያለው ስፕራውት። ታርጌት ስፍት ያለ ነው። በዛ ላይ የልጆች መጫወቻ አለ፣ የልጆች ልብስ አለ ምናምንና እሱን ማየት በጣም ያስደስታታል መሰለኝ። እኛ አሁን ቤት ውስጥ የምንለው ታርጌት ስንል የግሬስዬ ስቶር ነው የምንለው። በቃ ወደ ስፕራውት ስንሄድ በጣም ነው የምትናደደው ሁሌ ማለት ነው። ታርጌት ለምን አትሄዱም? ለምን ታርጌት አንገዛም ነው የምትለውና በጣም ደስ ብሏታል። ታርጌት ይዣት ሄድኩኝ። ከዛ እንግዲህ እዚህ ጋር እንደምታዩት ውሃ መጠጫ ለመግዛት እያየን ነው። መራጭ እንግዲህ ግሬስ ናት። ለአባቷ ነበር ልገዛለት የፈለኩትና እኔ ሰማያዊ መርጬለት ነበር። አባቴ ጥቁር ነው የሚወደው። ጥቁር ይገዛለት ብላ ይኸው በግሬስ ምርጫ ጥቁር ገዝቼለታለሁኝ። ይሄንን ገዛሁኝ እና ወደ እንትኑ ጋር ነበር ሄድኩትኝ፣ ወደ ወተት መሸጫው ጋር። ግን ለእንትን የምጠቀምበትን ለአይብ መስሪያ የምጠቀምበትን አላገኘሁትም። የገና ጊዜ ማስታውሳለሁ እንደዚህ አጥቼ ዳጊ ከሌላ ቦታ ነው ይዞልኝ የመጣው፣ ስራው አካባቢ ገዝቶ ማለት ነው። ስራው አካባቢ ካለ ስቶር እና እስቲ የምትጠቀሙትን ለአይብ መስሪያ የምትጠቀሙትን ወተት ከቻላችሁ ስሙን ኮሜንት ላይ እስቲ ያስቀምጡልኝ፣ ወይ ሌላ እንድሞክር ማለት ነው። እና ሁሌን የምጠቀመውን አጣሁትኝ። ለዛ አልገዛንም የአይብ ወተት። በቃ እንግዲህ ምን እናደርጋለን ብለን የአይቡን ወተት ተውንና ያው ታርጌት ከመጣሁ አይቀር መጪውን በዓል ነው ብዬ ሶዳ ልገዛ ነው። እኛ ቤት ክልክል ነው አይገዛም ለልጆቹ ምናምን እያለን ለበዓል ብቻ ነው የምንገዛው። እና የበዓሉም ግን ይቅር ምናምን እየተባባልን እየተነጋገርን ነበር፣ ግን ሳየው አልቻልኩም እና ገዛውኝ። ግሬስዬ እንግዲህ እንደምታዩት እችላለሁ እያለች እየታገለች ነበር። አሜን በቃ ነጭ ናጫ ናት። በጣም ነጭ ናጫ ልጅ እየሆነችብኝ ነው። ቤትም ደስተኛ አይደለችም። ውጪ ደግሞ ይዘናት ደግሞ ስንወጣ ቤቷ በጣም ነው የሚናፍቃት ምናምንና አሜንም እየቀዋወጠች ስላስቸገረችን ብዙም ታርጌት አልቆየንም። የምንፈልገውን ፒክ አድርገን ወጣን። እንግዲህ እንደምታዩት 2 ስቶር ነው ሄድነው። ስፕራውት ሄድን፣ ታርጌት ሄድን። ያው የአይብ ወተት ብቻ ነው ያልገዛሁትኝ፣ ያጣሁት እሱን ነው። እሱን ጨራርሰን እንግዲህ እንደወጣን ቀጥታ ወደ ፓርክ ነው ይዣቸው ሄድኩትኝ። ምክንያቱም ዶሮ ምናምን ስለምገነጣጥል ገብቼ በኋላ እነሱን ይዤ መውጣት አልችልም፣ ለዛ አያስቀምጡኝም ብዬ ቀጥታ እነሱን ይዤ ወደ ፓርክ ሄድኩኝ። በዛ ላይ ደግሞ እዚህ ሲሮጡ ሲጫወቱ ምናምን ከዋሉልኝ ትንሽ ሰዓት በኋላ ተረጋግቼ ስራዬን መስራት እችላለሁ፣ ሊተኙልኝ ይችላሉና
በደንብ አድርገን እንደዚህ አድርገን እንግዲህ በፀሐይ እናዳክማቸዋለን። ድክም እስኪላቸው ድረስ ነው መጫወት ያለባቸው። ያለበለዚያ በቃ ሰላም አይሰጡኝም ማለት ነው። እና ዋታሜንዬ ደግሞ እንዴት እንደምትጫወት በቃ ሞት 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 እያለች እየጠራሽ ነው። ነገሯ ሁሉ ነው እኮ የሚያስቀኝ። እንግዲህ እንደምታዩት ስልችት እስኪላቸው ድረስ እናጫውታቸዋለን። ነይ ግሬሶ። አሁን እንግዲህ ቤታችን ገብተናል። ቤቴ ከገባው በኋላ ለልጆቼ ምሳ ምናምን አበላለሁኝ። ከዛ እነሱን አስተኝቼ ቶሎ ሳይነሱብኝ ወደ ዶሮ መገነጣጠል ነው የገባሁትኝ። ብዙም አያስቸግረኝም። ያው ስደጋግሙት ትለምዱት የለ ምንም ነገር ፕራክቲስ ባረጋችሁ ቁጥር እየለመዳችሁት እየቀለላችሁ ነው የሚመጣውና ለኔ ዶሮ መገንጠልም በቃ እንደዛ ሆኖልኛልና ብዙም ሰዓት የማይፈጅብኝም ቶሎ ሳይነሱ ብዬ ግን መገነጣጠል ላይ ጀመርኩኝ። አንዳንድ ጊዜ ምንድነው ቆዳው አንተን ይላል አልላቀቅም ይላል። ይሄ እንዴት ነው ማምሎጭ ለጭጅ ውሃ ነገር ሲኖረው ማለት እንደዛ ይሆንብኛልና እንደዛ ሲሆን እንግዲህ እንደምታዩት የምጠቀመው ለእሱን ለማለየት ምንድነው በታውል ፔፐር ነው የምጠቀመው ማለት ነውና ሞክሩት። በጣም በቃ አሪፍ ነው። አለቅም ሲላችሁ እንደሱ ሞክሩት። ቶሎ ነው በቃ እንትን የሚለያይላችሁ ማለት ነው። እንደሱ ስታደርጉት በቃ ቀላል ይሆናል። አያታግላችሁም ብዙ። ይሄ በቃ እንዴት ነው ይሄ ማዳለጣል አይደል? እንዳትይዙት ነው የሚያረጋችሁና እንደሱ ግን በታወር ፔፐር ግን ስታረጉት ግን አሪፍ ነው የሚሆንላችሁ። ቶሎ ይለያይላችኋል፣ ጊዜ ትቆጥባላችሁ ማለት ነውና ከኢትዮጵያ ግን ይሄ በጣም ይቀለኛል። ከኢትዮጵያ ዶሮ የዚህ ሀገር ዶሮ ይቀለኛል። የኢትዮጵያ ዶሮ በጣም ጥብቅ ያለ ነው። እንደዚህ ለመለያየት ምናምን በጣም አቅም ይጠይቃል ምናምንና እኔ በ17 አመቴ ነው ዶሮ መገንጠል የለመድኩትኝ። እናቴ ናት መጀመሪያ ያስተማረችኝ ኢትዮጵያ እያለሁ ማለት ነውና የሰው ስራ አይጥማትም ምናምን ግን ያው እየታገልኩኝ ተምሬያለሁኝ ማለት ነው። እና እናንተስ በስንት አመታችሁ ነው ዶሮ መገንጠል የለመዳችሁት? እሱንም ከቻላችሁ ኮሜንት ላይ አስቀምጡልኝ። ለበዓል በቃ እኔ በጣም ከምወደው ስራ ዶሮ ነው። በቃ ምንም ነገር እኔ መስራት ብዙም እንትን አይለኝም፣ የሚረብሸኝ አይደለም ምናምን ግን በዓል ሲሆን ዶሮ ብሰራ ደስ ይለኛል። በቃ ዶሮ የሌለበት በዓል በእውነት በዓል አይመስለኝምና ዶሮ ስሰራ በጣም ደስ ብሎኝ ነው የምሰራው። እዚህ ጋር እንግዲህ እንደምታዩት ደግሞ የጨመርኩትኝ ሆድ እቃውን ነው። ሆድ እቃውን አውጥተው ለብቻው አድርገው በቃ አድርገው ማለት ነው። እዚህኛው ሁለተኛ ዶሮ ላይም ይሄው አውጥቼ ያሳየኋችሁ እንደሱ አድርገው ይሰጡኛል ማለት ነው። ይሰጡናል ሲሸጡትና ከሆድ እቃ ውስጥ የምፈልገውን ብቻ ነው የምጨምረው። እኔ ብዙ ጊዜ የምጠቀመው መቋደሾ፣ እሱ መቋደሾ ነው የሚባለው። መቋደሻ እንዳለን መቋደሾ አላልኩም። መቋደሻውን እሱን እከታለሁኝ። ከዛ ውጪ ሌሎቹን ግን እንትን አላቸው ማልከታቸው እጥላቸዋለሁ ማለት ነው። እንግዲህ እንደምታዩት እኔ ዶሮ መገንጠል የጀመርኩትኝ ሐሙስ ነው። ዛሬ ገነጣጥዬ አጣጥቤም ብዬ ፍሪጅ ውስጥ ነው ማሳድረው። ከዛ ደግሞ ምንድነው የማደርገው ነገ አርብ ማለት ነው እግዚአብሔር ከፈቀደልኝ ልጆቼ ከተረጋጉ ማለት ነው ዶሮ ሰራለሁ ብያለሁኝ። አርብ ዶሮን ሰራራለሁኝ። ለምን ስራ ማቃለል አለብኝ። አርብ ዶሮ ከሰራሁኝ ቅዳሜ የሚቀረኝ እንጀራ መጋገር፣ ቤት ማጥራት ምናምን ነው የሚሆነው ማለት ነው። እና እግዚአብሔር ከፈቀደ ያሰብኩትኝ አርብ ለመስራት ነው። መገንጠሉን ግን እግዚአብሔር ይመስገን እንደተኙልኝ በአሪፍ እየገነጠልኩኝ ነው።
አሁን እግዚአብሔር ይመስገን ገነጣጥዬ ጨረስኩኝ። ከዛ በኋላ እንግዲህ ገነጣጠልኩበትን ያንን አካባቢውን ቦታውን ለጊዜው እንደዚህ አድርጌ አጸዳዋለሁኝ። ከዛ እንግዲህ ወደ ምንድን ነው የምንሄደው? ወደ ዶሮ ማጠብ ነው። በቃ እንግዲህ ዋና አድካሚ ስራው እሱ ነው። እንግዲህ እንደምታዩት ሎሚ ምናምን አደርግበትና በደንብ አድርጌ አጥበዋለሁኝ። መታጠብ ነው በቃ ዶሮ ዋና የሚፈልገው አይደለ? እንግዲህ እያረፍኩኝ ምን እያልኩኝ በደንብ አድርጌ አጥበዋለሁ። ዶሮውን ብቻውን ቀድሜ የምገነጥለው ለዚህ ነው፣ በጣም ስራ እንዳይበዛብኝ እንዳይደራረብብኝ ከልጆች ጋር በደንብ ጊዜ ሰጥቼ መስራት ስለምፈልግ ነው። ለመገንጠልና ለማጠቡ ብቻ አንድ ቀን የምሰጠው ማለት ነው። መገንጠሉ ቅድም እንዳልኳችሁ ነው፣ ብዙም ጊዜ አይወስድብኝም። ቶሎ ነው የምገነጥለው፣ ቶሎ ነው የምጨርሰው። ማጠቡ ነው ጊዜ የሚፈልገው። እንግዲህ እንደምታዩት አድርጌ እያጠብኩትኝ ነው። ሳጥብ ደግሞ ዶሮ የምጠቀመው ሎሚና ቬኒገር ነው። በሎሚና በቬኒገር ነው የማጥበው። ስዘፈዝፍም የምዘፈዝፈው በሁለቱ ነው። በደንብ አድርጎ ጥርት ነው የሚያደርግልኝ። በተለይ ደግሞ ቬኒገሩ ደግሞ ምንም አይነት ሽታ እንዳይኖረው፣ በቃ ይሄ የዶሮ ሽታ አለ አይደለ? እሱ እንዳይኖረው ነው የሚያደርገው። በደንብ አድርጌ እንደዚህ አድርጌ አጥበዋለሁ። ከዛ ደግሞ ቬኒገር ከዛ ሎሚ አደርግና ዘፈዝፈዋለሁ፣ ተወዋለሁ ማለት ነው ለተወሰነ ሰዓት። ከዛ ደግሞ ትንሽ ቆይቼ ደግሞ ማጠቤን እቀጥላለሁ። ዘፍዝፌው ነበረ በቃ በቂው ነው ብዬ ደግሞ ሳስብ ደግሞ እያንዳንዱን እያወጣሁኝ ማጠብ ጀመርኩኝ። ያው ለዛሬ ይበቃዋል። ሁሉንም እንደዚህ እያንዳንዱን እያጠብኩኝ ከጨረስኩኝ በኋላ እንደምታዩት ያዘጋጀው እቃ አለ፣ እሱ ላይ ነው የማስቀምጠው። ከዛ ከላዩ ላይ ሎሚ አድርጌ ፍሪጅ ውስጥ አስቀምጠዋለሁኝ። ከዛ ደግሞ ምሰራ ቀን ልክ ሽንኩርት መላጥ ስጀምር ከፍሪጅ ውስጥ አወጣና እንደ አዲስ ደግሞ ድጋሚ እየተዘፈዘፈ ይታጠባል ማለት ነው። አርብ እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ስለተከታተላችሁን እናመሰግናለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉን፣ ላይክ፣ ኮሜንት በማድረግ አበረታቱን። ቀጣይ ላይ ደግሞ በበዓል ቪዲዮ እንገናኛለን።